ከወገብ በላይ ደግሞ ሰው አድርጎ እኮ መፍጠር ይችላል። ከዛም በኋላ እንዴት ነው ደግሞ ከወገብ በታችሁ ከወገብ በላይ ሰው የሆነው ብላችሁ ልትናገሩ ነው? አትችሉም። መብት የላችሁ። ለምን? ፈጣሪ ነው፣ አላህ ነው እንደዚህ ያደረገው። አላህ እኮ ሁሉን አዋቂ ነው። እስኪ በእናታችሁ ቁም ነገር እናውራና መጽሐፍ ቅዱስ ላይ ኦሪት ዘፍጥረት ከቁጥር 1 ጀምራችሁ እስከ ቁጥር 27 አንብቡት። እግዚአብሔር ሰማይና ምድር እንዴት አድርጎ እንደፈጠረው በቁርአን ደግሞ አላህ ምን ይላል? ለቀድ ኸለቅና ኢንሳነ ፊ አሕሰኒ ተቅዊም። አላህ ሰዎችን ውብ አድርጎና አሳምሮ ፈጠራቸው። ኢነፍ ጨርሻለሁ። መልሱ ይሄ ነው። በቂ መቀጠል ትችላለህ። አንድ ደቂቃ ስጡኝ። እሺ አመሰግናለሁ ሁላችሁ። እኔ አዋቂ አይደለም እንደናንተ ደካማ ነኝ። ደካማ ጎን አለኝ፣ ግን ደግሞ እንድትረዱኝ በሚለው ነው። ስለዚህ ይሄ ነው። አንዳንዴ በምትናገሩት ነገር ዋጋ ትከፍላላችሁ። ፕሊዝ ተጠንቀቁ ምለው ለዛ ነው። እኔ አልሐምዱሊላህ ደህና ነኝ። አሁንም ደህና ነኝ፣ ከበኋላም ደህና ነኝ። ችግር የለውም። አዎ የገንዘብ እጥረት አለብኝ። የምበለው ገንዘብ የለኝም። በጣም ተቸግሬ ነው ያለሁት። ይሄ የታወቀ ነው። አላህ ነው የሚፈትነኝ። ይሄ ከአላህ ነው፣ ሰው አይደለም እየፈተነኝ ያለው አላህ። ስራ እንዳልገባ መፍትሄ ያደረገው አላህ ነው። ለምን? አላህ ደግሞ ምን እንደያዘልኝ አይታወቅም። በቃ ስለዚህ ለምንድን ነው ስራ መስራት የማትፈልጊው? ምን ሆነሽ ነው? የስራ ችግር አለብሽ? ትዕቢተኛ ነሽ? ላ ትዕቢተኛ አይደለም። ትዕቢት ካላህ ነው። ትዕቢተኛ አላህ ብቻ ነው። ትዕቢትንና ጉራ ለአላህ ብቻ ነው፣ ለአርህማን ብቻ ነው። አላህ እንደፈለገ መጎረርና የፈለገውን ነገር ማድረግ ይችላል። ለምን? ፈጣሪ ስለሆነ። ሰማይን ከፍ ምድርን ዝቅ ኮከብና ጨረቃዎችን አሳምሮ ያስቀምጠው አላህ። እሱ ነው መጎረር የሚችለው። ከፈለገ ዓለምን ማንቀጥቀጥ የሚችለው አላህ ነው፣ እኔ አይደለሁም። እኔ ጎረሬ የትም አልደርስም፣ የትም አልደርስም። ምን ይዤ ነው የምጎረረው? እኔ እኮ ሽንት ቤት እኮ ገባለሁ፣ ሽንት ቤት እኮ እወጣለሁ፣ እበላለሁ፣ እሸናለሁ እኮ። እየሸኑ እንዴት ነው የምጎረረው? አላህ ደግሞ ከዛ ሁሉ የጸዳ ነው፣ ስለዚህ እሱ ነው መጎረር የሚችለው። እኔ አልጎረርም። እኔ ትዕቢት የለኝም። ትዕቢት ለአርህማን ብቻ ነው። ገባችሁ? ወንጀለኛ ነኝ። በቂ ቀጥል ወለች። እሺ ሀቢባ በጣም ይቅርታ። ያው የሚያናድዱሽ ነገሮች ይኖራሉ አውቃለሁ። ስሜታዊ ሊያደርግ ይችላል፣ ሊያናድድም፣ እንደገና ደግሞ መጥፎ ስሜት እንዲሰማሽ ሊያደርግ ይችላል። ሰዎችም ደግሞ ያን ነገር አንስቶ ድጋሚ ሲናገሩ ምናምን እንደ አዲስ እያብሰለሰልሽ ሌላ ነገር ውስጥ ልትገቢ ትችያለሽ። እርግጠኛ ነኝ በዚህ መንገድ ስላልተረዱሽ ነው እንጂ በዚህ መንገድ ብረዱሽ ኖሮ ሌሎች ሰዎችን እያነሱ ከወደቁበት ከተራቡበት ከብዙ ቦታ እያነሱ አንቺን ልጥሉሽ እንደዚህ አይሉሽም ብዬ አስባለሁም አይሉም እርግጠኛ ነኝ። ግን አልተረዱሽም። መጀመሪያ ስላልተረዱሽ ነው ያን ነገር እንደዛ ያለች ብዬ ነው ማስበው መሲ እንጂ ያው መልካም ሰው ነች ታውቃላችሁ። አንቺም ደግሞ እሷ ክፉ ነች እንደዚህ ነች ምናምን ሳይሆን በአንቺ ብቻ የመጣ ነገር ነው እንደዚህ ሊያናድድሽ የቻለው። ስለዚህ ያ ነገር በይቅርታና መስተካከል የሚችል ነገር ነው። ይቅርታ ተባብላችሁ እኔ ከመሲ ብርጅስቶን ጋር ምንም ነገር ችግር የለብኝ። እኔ መሲን ወዳታለሁ፣ አሁንም ወዳታለሁ መሲ ብርጅስቶን። ለምን? በጣም ነው አይወለ እኔ አንድ ነገር አስተውስ። በቂ እንዴት ነው? እኔ እኮ መሲ ብርጅስቶን አሁን እንደዚህ ብላ ስለተናገረችን ብዬ የምቀየም መስሎ ነው እንዴ? የድሮዎችን አስታውስ እስኪ። ነብያቶች እኮ ከዚህ በፊት ስንት መከራና ስንት ችግር ደርሶባቸው በብረትና በእንትን ሲቀጠቀጡ በረሃብና በጥማት ሲሞቱ ቁስል በቁስል ሆኖ ብዙ ችግር ደርሶባቸው እነዛም ራሱ እኮ እርስ በርስ እኮ ይቅርታ ይጠያየቃሉ እንዴ። መሲ ብርጅስቶን እኮ ምንም አላረገችኝ በተናገረችው ነገር። መሲ እንደዛ አንቺ የምታስቢ ከሆነ ስራ መስራት አትፈልግም? ለምን ማዳም ቤት ገብታ አትፈልግም ባልሽው መሰረት እኔ ማዳም ቤት ገብቼ መስራት አልቻልኩም። በጾታዬ ምክንያት በድምጼ ምክንያት ተቃውሞ እየደረሰብኝ ስለሆነ አንቺ ነይና እባክሽን ስራ ካለ ወስደሽ አንቺ አስረድተሽ አስገቢኝ ብዬ ነው የተናገርኩ እንጂ ከመሲ ብርጅስቶን ጋር ሆነ ከማንንም ሰው ጋራ ችግር የለብኝ። ፈርቼም አይደለም። መሲ ብርጅስቶን ትሰድበኛለች ታስቀይመኛለች ምናምን ብዬ አይደለም፣ ፈርቼ አይደለም። እኔ በዚህ አጋጣሚ ማንንም ሰው አልፈራም። እምፈራ አላህን ብቻ ነው፣ ፈጣሪን ብቻ ነው የምፈራ። እኔ ማንኛውንም ሰው ወዳለሁ፣ አከብራለሁ።
ሲያከብሩኝ አከብራለሁ። መሲ ብርጅስቶን ደግሞ ከድሮም ጀምራ ለኔ ጣልቃ ስለምትቆምልኝ ለኔ እኔ ስለምታከብረኝና ስለምትወደኝ አሁን ላይ እሷ መጥፎ ነገር ብትናገረኝ እንኳን አልቀየማት። ለምን አንዳንዴ ማሰብ ያለብኝ የበፊቱን ነው እንጂ አሁን ስለሰደበችኝ አይደለም። እኔ አስመሳይና የሆነ እንደዚህ ራስ ወዳድ አይደለሁም። ገብቷችኋል? ምናልባት ሪከርድ አድርጋችሁ ሊሆን ይችላል፣ ተፖስቶ ሊሆን ይችላል። ሀቢባ መሲ ብርጅስቶን ረገጠቻት ብላችሁ ነው እንዳታስቡት። ሀቢባ መጥፎ ነገር ተናገረችላ፣ ከማንም ሰው ጋር ችግር የለብኝም። እኔ ሰውን ወዳለሁ፣ አከብራለሁ። እኔ የድሮ ማንነት ነው የማውቀው፣ አሁን አይደለም። አሁን ላይ ሜቢ ቸግሮኛል ምናምን የምበለው ምግብ ፈልጋለሁ ብዬ ስለተናገርኩኝ አሁን ስለረገጡኝ አላ እኔ በፊቱ ነው አማይ በፊት በተደረገልኝ ነገር አረሳ። እኔ ውለታ አረሳ እንዴ? ውለታ የሚረሳ ሰይጣን ነው፣ ሰው አይደል። ሰው ውለታውን አይረሳ። ገባችሁ አይደል? በቃ እኔ ውለቴን አረሳ። አዎ ብዙ ነገር ተደርጎልኛል፣ ብዙ ነገር ሆኖልኛል። ስለዚህ አሁን ላይ ስለተረገጥኩኝ ቀጥታ እኔም ደግሞ መሲ ብርጅስቶን ልረግጣት የማይታሰብ ነው። አልረግጣትም እንዴ? እሷ እኮ እህቴ እኮ ነው። ምናልባት አሁን ተናዳና በጣም ስሜቴ ሆና ቪዲዮዬን ስላየችው ልትሰድበኝና የሆነ መጥፎ ነገር ልትናገር ምናምን እንደዚህ የሆነ አይደል ስሜቴ ሆነ ልታወራ ትችላለች። ችግር የለውም። ኦል ዘ ቤስት ጋይስ፣ ኢትስ ኦኬ ዶንት ወሪ። ችግር የለውም። ኦል ዘ ቤስት ያጋጥማል። ችግር የለውም። በቃ ምንም ችግር የለውም። እህቴ ናት፣ እወዳታለሁ፣ አከብራታለሁ። እነ ቤቢ አሉ፣ ቤቢ ሪከርደሮች አሉ። ትናንትና መጥፎ ነገር ተናግራኝ ነበረ ቤቢ። እሷን ግን መጥፎ ነገር ስታወራኝ ላስረዳት ፈልጌ ነበረ። ልትሰማኝ ፈቃደኛ አልነበረችም። ተውኩት፣ ችግር የለውም። እንደገና ደግሞ ሌሎች ሪከርደሮችም ነበሩ፣ እነሱም እንደዚህ በተመሳሳይ መጥፎ ነገር ሲናገሩ ነበር። ችግር የለውም። ሁሉም ነገር ከፈጣሪ ነው የሚገኘው። እኔ ለፈጣሪ ሰጥቼዋለሁ። ሲጀምር ክፉ ቃል አልናገርም። ችግር የለውም። አሁን ድሃ ስለሆንኩኝ የገንዘብ ጥረት ስላለብኝ መረገጥ አለብኝ፣ መሰደብ አለብኝ። ለምን ለማኝ ስለሆንኩ መጥቼ ስለለመንኩኝ መረገጥ አለብኝ፣ መሰደብ ስላለብኝ። በቂ አውራ። እሺ ይኸውልሽ አቡ እያወራሽ ነው። በጣም ብዙ ነገሮችን ኮንትሮል ለማድረግም እየሞከርሽ ነው ካለ ነገር አንፃር። በዚህ መንገድ መረዳትሽ በጣም ደስ ብሎኛል እውነት ለመናገር። ከዛ በተረፈ ነገሮቹ ሁሉ በነበሩበት ቦታ የሚቀር የለም። አንቺ ትላንትና ሰዎች ስትረጂ ገዝታ አስገብተሽ ላይቭ ላይ ቁጭ ብለሽ እርዳታ ላይ ስትሳተፊ ነው ማቅሽ። አትሊስት የገንዘብ እርዳታውን እንኳን ይቅርና እንግሊዘኛ ስታስተምሪያቸው ልጆችን ሰብስበሽ አቅሻለሁ። ይሄ ሚዲያ ይናገራል እርግጠኛ ነኝ። ስለዚህ ትላንትና መልካም እየሰራሽ ለሰዎች ስትደርሽ የቆየሽ ሴት ዛሬ ላይ ደግሞ እርዳታ ትፈልጊያለሽ። እርዳታ የምትፈልጊ ራሱ ጤነኛ ሆነሽ መስራት እየቻልሽ ግን በተፈጥሮ ጉዳይ ስራ ላይ ነገሮቹ ከባድ እየሆኑብሽ ስለመጡ ነው እንጂ አንቺ ጤና አጥተሽ ወይንም ስራ መስራት ከብዶሽ አይደለም አይደል? ስለዚህ ዛሬ እኮ አሁን እኮ ጨለማ ነው አይደል? ይሄ ጨለማ እኮ በነገ ብርሃን ይቀየርና ቀን ይሆናል። ስለዚህ ነገሮችን ማሳለፍ ይቻላል። ኦልሞስት እያሳለፍሽ ነው። ደስ ብሎኛል። በእንደዚህ አይነት በፍቅር ማሳለፍ፣ አለመቀየም፣ ነገሮችን ወደ ሌላ ነገር አወሳስቦ ወደ ሌላ ነገር አለመውሰድሽ ራሱ በጣም ትልቅነት ነው ይሄ። እኔ በጣም ነው ማደንቅሽ በዚህ ጉዳይና አሁንም ነገሮቹን እናስተካክላለን። እኔም በቻልኩት አቅም እኔ የቻልኩትን ነገር አደርጋለሁ። ትላንትና ልክ እንዳልኩሽ ነው ስመጣ ደውልልሽና ተገናኝተን የሚሆነውን ነገር እናያለን። ኖርማሊ ከነሱም የበለጠ ያናክል ስለ ቪዛውም ሆነ ስለሌላው ነገር ከነሱ አሁን ከነሙኒትና ከነመሲ የበለጠ ያናክል ሰው ኖሮኝ አይደለም። ብቻ ትላንትና እንደነገርኩሽ ነው የሚሆነው። ከሆነ ነገሮችን አብረን ተነጋግረን የሚስተካከልበትን መንገድ እናበጃለን። በስራ ጉዳይም ከሆነ ደግሞ እንነጋገርና መጣለው እንነጋገርና የምትሰሪበት ቦታዎችን እንደምንም ብለን ፈልገን እናመቻቻለን። በዚህ ሰዓት ኖርማል ስራ እጄ ላይ የለም፣ ግን ከአንቺ አንፃር
አንቺ አሁን መዳም ቤት መግባት አትችይም፣ ወንድ ነሽ ተብለሽ ሌላ ነገር እየተባልሽ ነው ከመዳም ቤትም የምትወጪ። አትሊስት ይሄ አእምሮ የሚነካ ነገር ነው የሚያደርጉትና አንቺ ወንድ ነሽ ብለሽ ስራ ገብተሽ ስራዬ ነው ብለሽ ገና ኩሽና ስትገቢ እኛ ወንድ አንፈልግም ብሎ ከነሻንጣ ሲያባርሩሽ፣ ገና ድምፅሽን ሲሰሙ እንዴ እኛ ወንድ ነው ወይስ ሴት ነው የምንቀጥረው? ማንሽ አንቺ አንተ ማን ነው ምናምን ብሎ ሲያናግሩሽ ምን አይነት ስሜት እንደሚሰማሽ መቼስ ሰው ናችሁ ሁላችሁም መገመት አያቅታችሁም። ከዛ አንፃር ግን ለሷ የሚሆን ስራ ኦንላይን ሾፒንግ የሚሆን ምን የሚሆን ስራ ፈልገን እንደምንም ብለን እናስገባለን። ጀስት ይሄንን ቃል ልገባ እችላለሁ። ስራ እንደምንም ብዬ ፈልጌ ሰዎችን አናግሬ የምትሰሪበትን መንገድ እንፈልጋለን። የቪዛውን ጉዳይ ደግሞ እዛ ከመጣው በኋላ ተነጋግረን አውርተን የቪዛውን ጉዳይ ቼክ እናደርግና ያለሽበትን ነገር ካንስሌሽኑን ሰውየው የሚሰጠን ከሆነ ብሎክ ምናምን ከሌለብሽ እንዲሰራ እናደርጋለን። ግን አንቺ ራስሽን ማጠንከር አለብሽ። ለሰዎች መንገድ መክፈት የለብሽም። ለሰይጣን መንገድ መክፈት የለብሽም። አሁንም ስለ እንደዚህ አይነት ጉዳይ እንደዚህ በተወራ ቁጥር የአእምሮ ማለት አንቺ ላይ ስሜትሽ እየተጎዳ ነው የሚሄደው። አንቺ ላይ ጥሩ ነገር አይደለም የሚደርሰውና እሱን ነገር ለመቋቋም ስለሚከብድሽ ወደፊት ለዛሬ